በወንድማችን በማስተር አብነት ከበደ ላይ የሞት አዋጅ እያወጀ ያለው ነብይ የጨለማው ዓለም የሕክምና ስህተት አድርጎ እሱ የሞተው የሕክምና ስህተት ነው ተብሎ ሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት ያለው በሶሻል ሚዲያ ላይ በተጋራው በወንድማችን በማስተር አብነት ከበደ የሕክምና ፎቶ ብዙዎች ድንጋጤ ውስጥ ገብቷል። እግዚአብሔር ከ7 ጥይት አትርፎት ታሪኩን በዚህ መልኩ ለውጦለታል። በ7 ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል መግለጽ እንፈልገው። ወንድማችን ጆን ዳንኤል ከእስር ቤት መፈታቱን በማስመልከት ራቼ ተስፋዬ የኔ መሰለ ስብከት ሰብኮታል። ካሁን በኋላ የቀረው ዘመንን እግዚአብሔር በማስተዋል እንድትመራበት ያደርግልን። እግዚአብሔር ሲለውጠኝም ስድብ፣ ስጠጣ ስጨፍርም ስድብ፣ የዚህ ህዝብ ነገር ግራ አጋብቶኛል እያለች ነው እህታችን። ለምን ትጨፍሪያለሽ ትለኝና የቤተ ክርስቲያን ሰው ነው እንግዲህ ዝንብ ቦታ ቁጭ ብሎ አንቺ እንደዚህ አይነት ቦታ ስለምትገኝ ምናምን ብሎ ሰራ። ጥቅሱም መቼስ ከጓሮን ያገኘው እንጂ ከመጽሐፍ ቅዱስ ውስጥ አይደለም። ሰይጣን እኛን እንደ ስንዴ ለማበጠር ይለምናል፣ ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። የኢየሱስ ክርስቶስ ላንቺ ዋስ መሆኑ ካልተዋጠልሽ በቃ አልዳንሽም። ጌታ ኢየሱስ ክርስቶስን ተቀበይ። ዋሴን አታቋትም? ማናት ዋስሽ? ማርያም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሀሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የ20,000 ሰብስክራይበር ቻሌንጃችንን በይፋ ጀምረናል። ሰብስክራይብ ሳታደርጉ ወደ ቪዲዮ እንዳታልፉ። የዛሬው የጥያቄ ቻሌንጃችን ብዙ ጊዜ እንግዲህ እንደሚታወቀው የሆነ ነገር ከማድረጋችን በፊት እኛ ወንጌላውያን አማኞች እንደ ጌታ ፍቃድ ጌታ ቢፈቅድ ብለን እንጠቀማለን ይሄን ቃልና የጌታ ፍቃድ ማለት ምን ማለት ነው? የጌታን ፍቃድስ እንዴት ማወቅ እንችላለን? በኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮአችን። ብዙ ሰዎች በሚዲያ ታዋቂ የሆነ ሰው ድንገት የሞት አዋጅ ሲያንኳኳ አየሁ በመንፈሴ። ይህም የታቀደው ዕቅድ የጨለማው ዓለም ኦ ማይ ጋድ የሕክምና ስህተት አድርጎ እሱ የሞተው የሕክምና ስህተት ነው ተብሎ በሕክምና ስህተት እንዲሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት ያለው ሐኪም ከጨለማ ዓለም ተዘጋጅቶለት ለዛ ሰው አያለው። እጅግ በጣም መልካም ሰው ነው። እጅግ በጣም ጥሩ ሰው ነው። ሐኪም እንኳን ለዛ ሰው ከመናፍስቱ ዓለም ተዘጋጅቶ አያለው። በዚህ መልካም የሚሰሩ ሰዎች ታዋቂ ሰዎች ብዙውን ጊዜ የሚሞቱት በሕክምና ስህተት ነው። ስህተት አይደለም፣ ከጨለማው ዓለም ሲዘጋጅላቸው ነው። ሰምታችሁኛል? ከጨለማ ዓለም ለነሱ ታርጌት ተደርጎ ሲዘጋጅላቸው ኦሬዲ ሕክምና ብሎ እነሱ ኢትዮጵያም ይሁን ከኢትዮጵያ ውጭም ወደ ሕክምና ሲሄዱ በእውነት እንደዚህ አይነት ነገሮች የተለመዱ ሆኗል። ደመናን እያዩ ዝናብ ይዘንባል የሚሉ ነቢያቶች እንደበዙ እንግዲህ ብዙዎቻችን እናውቃለን። ግልጽ በአደባባይ ያለ የአደባባይ ሚስጥር ነው ይህ ጉዳይና ከሰሞኑ እንግዲህ በወንድማችን በማስተር አብነት ከበደ በተሰማው የህመም ጉዳይ በጣም ብዙዎቻችን ልባችን ተሰብሯል። በጣም አዝነናል። ደግሞም እግዚአብሔር እንደሚፈውሰው ደግሞም አምነን ተጽናንተናልና ጌታ መልካም ነው። እሱም እንግዲህ ሕክምና እንደጀመረ በአንድ አለ በተባለ ኢትዮጵያ ውስጥ አለ በተባለ አንድ ሆስፒታል ውስጥ ሕክምናውን እንደጀመረና ሕክምናውን እየተከታተለ እንደሆነ በሶሻል ሚዲያ ላይ በተጋሩ ዜናዎችና በተጋሩ ተንቀሳቃሽ ምስሎች ለማወቅ ችለናል። ልክ እንደዚህ ያሉ ነቢያቶች ቅድም እንዳልኳችሁ ደመናን እያዩ ዝናብ ይዘንባል ብሎ የሚተነብዩ የሆነ ጥላ ካላዩ በስተቀር ወይም ደግሞ የሆነ እልፍ ብላ በጨረፍታ የሆነ ነገር ካላዩ በስተቀር እግዚአብሔር የማይናገራቸው እንደዚህ እርግማናቸውና ሟርታቸውን ይዞ የሚመጡ ክፉ አገልጋይ ነን ባዮችም አሉና በጣም ነው የሚያሳዝነው። በጣም ታሳፍራላችሁ። በጣም ነው የምታሳፍሩት። ቤተሰብ ያለው ሰው ነው እንደዚህ አይባልም። በሚዲያ ላይ አምጥተ ኢንኬዝ እንኳን የእውነት እግዚአብሔር ተናግሮ ከሆነ አንደኛ ይሄ ፐርሰን እዚህ የለም። እናንተ ያላችሁበት የተሰበሰባችሁበት
መጋዘን ውስጥ የለም። ይሄ ሰው በሌለበት ቦታ እንደዚህ አይነት ነገር እያመጣችሁ እየተናገራችሁ ሚዲያ ላይ እያሰረጫጫችሁ ቫይራል ልትወጡበት መነጋገሪያ ልትሆኑበት ምናምን ከሆነ በጣም ነውረኞች ናቸው፣ አሳፋሪዎች ናቸው። እንደው እግዚአብሔር እንኳን ተናግሮ ከሆነ ይሄ የግል ጉዳይ ነው። በነገራችን ላይ ለህዝብ ራሱ እንደዚህ ማሳወቅ ያለብህ ጉዳይ አይደለም። ለሱ ነግረው እንዲጠነቀቅ ራሱን ፕሮቴክት እንዲያደርግ ማድረግ ነው ያለብህ። አሁን እንደዚህ ተዘጋጅቶለታል ምናምን እውነት እንኳን ቢሆን ይሄ ጠላት ስልቱን ይቀይራል፣ ገብቷል? መንገዱን ይቀይራል። በፊት በህክምና አታክ ሊያደርጉት ከፈለጉ አሁን አቅጣጫ መንገዳቸውን ቀይረው ደግሞ በሌላ መንገድ አታክ ሊያደርጉት መንገድ እየከፈክላቸው ነው፣ እውነት እንኳን ቢሆን ማለት ነው። ኦብቪየስሊ በጣም ብዙ አርቲስቶች በጣም ብዙ ታዋቂ ሰዎች በህክምና ስህተት ሞተዋል። ኦፍኮርስ ሞተዋል፣ እናውቃለን። ይህን ደግሞ ሰምተናል። ግን ደግሞ አሁን ይሄን እንደዚህ መናገር ከስሜት የምታቀርሽው ቅርሻት ነው፣ ከስሜት የምትዘላብደው ነገር ነው እንጂ እግዚአብሔር ተናግሮ አይደለም። እግዚአብሔር እጅግ በጣም ጥበበኛ አምላክ ነው። አፍተሮል ወንድማችን ያለበት ሁኔታ ይህን ይመስላል። በዚህ ሰዓት ስለ ማስተር አብነት አንድ አዲስ የሆነ መረጃ ሰምቷል። ማስተር አብነት በአሁኑ ወቅት በሀገራችን የሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ እንደሚገኝ ተገልጿል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ሲሆን የሐኪሞችን ውሳኔ ተከትሎ በቀጣይ ከሀገር ውጭ ወይንም ሀገር ውስጥ ሕክምናውን የሚከታተል ይሆናል። እናም በቅርቡ ተሽሎት ወደ በጎ አድራጎት ስራዎቹ እንደሚመለስ ባለሙሉ ተስፋ ነን። ያለበት ሁኔታ ይሄ ነው። አንድ በዚህ ሶሻል ሚዲያ ላይ ሲዘዋወር አይቼ እጅግ በጣም ልብ የተነካበትን ቪዲዮ ላሳያችሁ። ለምለም አሜን ዋይታክ አሜን ወራንደት ከለው ዘፈቆጥቀጥ አሜን ድንጋይ ዘተፍስልክ አሜን ናፍት ታዝወ አሜን አሜን ስትል በኢየሱስ በጣም ነው ማመሰግነው። ይላል ሞገስ አላት እየጸለየችለት ነውና በጣም እዚህ ቲክታክ ላይ ተልኮልኝ አይቼ በጣም ነው ደስ ያለኝ። በጣም ነው የተገረምኩት። ማለት የልጅቷ ሞገስ ራሱ የልጅቷ ግሬስ አለ የሆነ ፊቷ ላይ አይታችሁ የሆነ በጣም ግሬስፉል የሆነች ልጅ ናትና እግዚአብሔር ዘመኗን ይባርክ። ወንድማችንን ደግሞ እንዳያችሁት ነው ሳር ቅጠሉ ትንሽ ትልቁ እናት አባት ወጣት ሁሉም የሚወዱት በአንድነት ኢትዮጵያ ሙሉ ህዝብ የሚወደው እግዚአብሔር ለቤተሰቦቹ ሲል ለሚረዳቸው አባት ለሆናቸው ለወላጅ አልባ ልጆች ጧሪ ላጡ እናቶች አባቶች ሲል እግዚአብሔር ዘመኑን ይባርክለት። እግዚአብሔር ጤናውን ይጠብቅለት፣ ጤናውን ያብዛለት። እንግዲህ ከሰሞኑ ወንድማችን ጆን ዳንኤል እንደተፈታ የምናውቀው ጉዳይ ነው። ጆን ዳንኤል አብሮት ታስሮት ከነበረ አንድ ወንድማችን አንድ ምስክርነት ሰማሁኝና በጣም ተገርሜ ወደ እናንተ ይዤላችሁ መጣሁ። ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈልግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር። በወቅቱ አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ከዚህ ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍቶ ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል የወሰዱኝና እግዚአብሔር ምን ያህል መሐሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይሄን የተማርኩበት ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። ኢየሱስ ስም በጣም ነው የገረመኝ ቴስቲሞኒውን ሲናገር እግዚአብሔር ምን ያህል እንደረዳው እግዚአብሔር ምን ያህል ከዛ የክፋት የአመጽ ህይወት እግዚአብሔር እንዳስወጣው ሲናገር ስሰማው በጣም ነው የተገረምኩት። በጣም በቃ ሀርት ተቺንግ ነው። እግዚአብሔር ታሪክን ሲለውጥ ይለውጣል። እግዚአብሔር ታሪክን ሲገለባብጥ በቃ ኮምፕሊትሊ ነው የሚገለብጠው። እግዚአብሔር ያስተካክላል። በደንብ አድርጎ እግዚአብሔር ያቃናል። ማቃኛ አለው እሱ በቃ እንዴት እንደሚያቃና አላውቅም፣ ብቻ ግን ያቃናል ጌታና ይህ ወንድማችን በእስር ውስጥ በነበረ ጊዜ እንግዲህ አንድ መጽሐፍ ሊያበረክትልን
እንዳዘጋጀ እንዳሰናዳ በዚሁ አጋጣሚ ተናግሯል። በዚሁ መጽሐፉ ውስጥ እንግዲህ በህይወት ታሪኩ መሃል ሙሉ ነገሩን እንደሚናገርና የእግዚአብሔርን ቸርነትና ምሕረትን በዛ መሃል በደንብ አድርጎ እንደሚገልጽ ተስፋ አደርጋለሁኝ። ዳዊት ድሪባ ይባላል። ዳዊት ድሪባ ማለት አገር ያስሸበረ መንግስት የተንቀጠቀጠለት ግለሰብ ነበረ በዘመኑ ማለት ነውና በፓርላማ ደረጃ እንኳን የተነገረለት የተወራለት አለሌ የነበረ ሰው ነውና አዘኢንድ ግን እግዚአብሔር ረድቶት እግዚአብሔር አግዞት ከዛ ከአመጽ ህይወቱ ወጥቶ እየኖረ ባለበት ሁኔታ እንግዲህ ከጆን ዳንኤል ጋራ ጉዞ ላይ በነበሩ ጊዜ አንድ አላስፈላጊ ክስተት ተፈጥሮ በማረሚያ ቤት እንደቆዩ ከአንድ አመት ከ4 ወር ምናምን ገደማ አካባቢ ደግሞ ተፈቶ አሁን እንዲህ በመታየት መልኩ እንግዲህ ለምስጋና ላይቭ ገብተው እያወሩ በነበሩበት ጊዜ ያገኘሁት ቪዲዮ ነው። እግዚአብሔር የእውነት ሁሉም ነገር ለበጎ ነው የሚለውን ቃል ሁላችንም እንሰማ ነበር። ባንተ ግን ከቃል ባለፈ የእውነት በተግባር ሁሉም ነገር ለበጎ እንደሆነ አይተናል። እና ደግሞ አንዳንዴ ምን አለ መሰለህ እግዚአብሔር በረከት በጣም ትልቅ ሲሆን ፈተና በጣም ትልቅ ይሆናል ይባላል እና በፈተናው ብዛት ልክ በረከት በዛ ልክ ትልቅ ይሆናልና እግዚአብሔር በእንደዚህ አይነት ፈተና ውስጥ ያሳለፈ በረከት በጣም ትልቅ ስለሆነ ትልቅ በሆነ ፈተና ውስጥ ማለፍ አለበት እና እግዚአብሔር ለሌላ ትልቅ ነገር ሊያስተምር በዚህ ውስጥ እንዳሳለፈ አምናለሁ። ካሁን በኋላ የቀረው ዘመንን እግዚአብሔር በማስተዋል የምትመራበት ያደርግልን። ራቼ ተስፋዬ የተናገረው ነገር በጣም ቆንጆ አንድ ክርስቲያን ሊናገረው የሚችለው ቆንጆ መልእክት ነውና እግዚአብሔር በብዙ መንገዶች ውስጥ በብዙ ፓዞች ውስጥ ያሳልፈናል። ከጆን ዳንኤል ግን የምንረዳው ይህ ወንድም ከክርስቲያን ቤተሰቦች የተገኘ ወንድም እንደሆነ በተደጋጋሚ እንግዲህ በሶሻል ሚዲያዎች ላይ ለማየት ይችላል። ነራቼ ተስፋዬ፣ ናሆም ፎንቲ፣ ነዋንቲያ ምናምን እንግዲህ እነ ጆሲ ዘፈን ሊያወጣ እየተዘጋጀ እየተሰናዳ ያለው ወንድማችን ሳይቀሩ አብዛኛዎቻቸው የቲክታክ የሶሻል ሚዲያ ኢንፍሉዌንሰር ብለን የምንጠራቸው እኚህ ወንድሞቻችን በጌታ የሆኑ ወገኖቻችን ናቸው። ግን በሚያሳዝን ሁኔታ በዓለም ዝና በዓለም ከበሬታ እየተታለሉና እየተወደሱ ይህን የክርስቶስን ወንጌል ይህን የክርስቶስን ጸጋ ከላያቸው ላይ እየጣሉት እየሄዱ እንደሆነ ብዙዎቻችን አይተናልና ይህ ምክር ለራቼም ጭምር ነው። ይህ ምክር ለጆን ዳንኤልም ጭምር ነው። ይህ ምክር ለናሆም ፎንቲም እዛ ውስጥ ላላችሁ ለሁላችሁም ጭምር ነው። ክርስቶስ ኢየሱስን ጥለው ስኬት የለም። ክርስቶስ ኢየሱስን ወደ ጎን አድርገው ሰክሰስ የለም። ኢየሱስን ያዙት፣ ኢየሱስን አትጣሉት። ምንም ደባል ሳታስገቡ ምንም ሌላ ባጣቆየኝ ሳይኖራችሁ ኢየሱስ ክርስቶስን ብቻ ይዛችሁ ከስኬታችሁ ጋራ ከድልነሽነታችሁ ጋራ አብራችሁ አኑሩት ኢየሱስን። ወንጌል እንደ ጎርፍ እንደ ንፋስ የበዛው ጴንጤ ከመጣ በኋላ የክርስቶስ ወንጌል በደንብ የተነገረው ጴንጤ ከመጣ በኋላ መናገር ብቻ አይደለም፣ ዴሊቨሪው ላሉ የነሱ ወንጌል ሰው ባለበት ያደርሳሉ። ወንጌልን እግር ኳስ ሜዳ የሚሆን ለቅሶ ቦታ የሚሆን ሰርግ ቦታ የሚሆን ልደት ቦታ የሚሆን ብቻ ሰው ያለበት ቦታ ይሰብካሉ፣ ያደርሳሉ ወንጌልን። እነ ጳውሎስ ልክ እንደዚህ ነበር የሰበኩት፣ ፍጥረት ሁሉ ወዳለበት እየሄዱ። ስለዚህ ጴንጤ ልክ ነው። አይላ ጴንጤ ቀጥሉ፣ እንወዳቸዋለን እኛ። አይላ ጴንጤ ቀጥሉ፣ ደስ ይላል። ዋሴን አታቋትም? ማናት ዋስሽ? ማርያም። የትኛዋ ማርያም? አምላኳ ፈጣሪዋን በማህፀኗ የተሸከመችዋ ማርያም፣ በእጆቿ ያቀፈችዋ ማርያም። ማናት አማላጅሽ? ማርያም። ማናት ዋስሽ? ማርያም። ማርያም። ተይ የኔ እህት ስሜታዊ አትሁኚ፣ ስሜታዊ እንዳትሁኚ። ቆይ ትጎጃለሽ። ይሄ ሁሉ ነገር እንደዚህ እንድትሆን ያደረጋት ነገርና ብዙዎቻቸው ይህን ኢየሱስ ክርስቶስ ዋሳችን ነው የሚለው ዋስና ጠበቃችን ነው የሚለውን ነገር ለመቃወም ያነሳሳቸው ነገር አንድ የነቢይ ጥሌ ስብከት ነው። ዋሴን አታውቀውም? ማነው ዋስ? ኢየሱስ።
የትኛው የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ? እኔ ግን የሰው ሜንታሊቲ በጣም እያሳቀኝ እለት እለት ደግሞ እያስገረመኝ መጥቷል። በምን ሂሳብ ነው ኢየሱስ ክርስቶስንና ማርያምን ኤና ቢ አድርጋችሁ ኮምፓሪዝን ውስጥ ልትከቱ የቻላችሁት? እንዴት ነው ኢየሱስ ክርስቶስን ከማርያም ጋር ልታነጻጽሩና ልታወዳድሩ ሞራላችሁ ራሱ የፈቀደላችሁ? ጌታ ሆይ እንዴት የምትገርሙ ፍጡሮች እየሆናችሁ ነው የመጣችሁት ግን። ኧረ ተው፣ ኧረ እባካችሁ ቀልብ ግዙ እንዴ! ወደ ቀልባችሁ ተመለሱ፣ ወደ ራሳችሁ ተመለሱ እንጂ ወገንታት ምን ሆናችሁ ነው? በምን ሂሳብ ነው ኮምፓሪዝን ውስጥ የሚገባው? በየትኛው መጽሐፍ ቅዱስ ክፍል ውስጥ ነው ሲነጻጸሩ ሲያያችሁት? እንዴት ነው መድኃኒቴ ብላ ካለችው ከአምላኳ ጋራ እያነጻጸራችሁ ነገሮችን እያያችሁ ያላችሁት? ለነገሩ ከአባቶቻቸው ነው። አባቶቻቸው የሚያስተምሩትን ትምህርት ላሰማሉ። የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው እያለ ይለምናል። አሁን ይሄ ሰው ያነሳው ክፍል በእርግጥም በመጽሐፍ ቅዱስ የተጻፈ የተቀመጠ ክፍል ነው። ግን ቦታው ላይ ምን እንደሚል ደርሰን እናንብብ። ሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ነው የሚገኘው። ሄዳችሁ ስታነቡት እንደዚህ ይላል፣ ጌታም ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ ይላል። ማን ነው ይህንን ንግግር የተናገረው? ጌታ። ሲጀመር በዚህ ምዕራፍ በሉቃስ ምዕራፍ 22 ላይ ስለ ሚካኤል የሚናገር አንድም ነገር የለም። ግን ይህ ሰው ምን አደረገ? ኢየሱስ ክርስቶስ የተናገረውን ቃል ሚካኤል የተናገረው አለ። እንግዲህ የእግዚአብሔርን ቃል በዚህ ልክ ሺፍት እያደረጉ የኢየሱስ ክርስቶስን ንግግር እንኳን ለይቶ የማያውቁ አገልጋይ ነን ባዮች የኢየሱስ ክርስቶስን ወንጌል የሚሸቅጡ የኢየሱስ ክርስቶስን ወንጌል ለሚፈልጉት ዓላማ የሚያጠማዝዙ የከዘራ መንፈስ ያለባቸው ሰዎች አስተማሪዎቻቸውና መምህራኖቻቸው ስለሆኑ ኢየሱስ ክርስቶስ ትውልድ ስለተሸፈነበት አይግረማችሁ። የእውነት ወንጌላውያን አማኞች ሲሪየስ መሆን ያለብን ሰዓት ላይ ነው ያለነው። በጣም ገገማ መሆን ያለብን ሰዓት ላይ ነው ያለነው። ምክንያቱም ልክ እንደዚህ አንደበታቸውን አሹሎ አንደበታቸውን በማር አድርገው ትውልድ ልብ ውስጥ መርዛቸውን የሚተፉ እባብ አስተማሪዎች ስላሉ ማለት ነው። እባብ የሆኑ አስተማሪዎች መምህራኖቻቸው ስላሉ አስቡት። በየትኛው በመጽሐፍ ቅዱስ ክፍል ውስጥ ፈጽሞ ያልተጻፈን ታሪክ አምጥቶ ሚካኤል እንዳለ አድርጎ የአምላክን ቃል ሸፋፍኖ እና አደባብሶ አልፎ የራሱን ኢሜጅ ቢውልድ አድርጎ ሲያልፍ እንዴት ያለ ነውር ነው! አታፍርም? አይሰቀጥጥም? ለጥቂት ደቂቃ እንኳን ምናምን ቆም ብላ አታስብም? ማሰብ አይችልም? ለስሙ አንድ ጊዜ ስካይላይት ላይ አይቼው ነበር። ይሄንም ያክል መጽሐፍ ይዞ ነው የሚዞረው። ለሾ ነው እንደ ይዘምት ዞሮ አታነብም? ማንበብ አይችልም? አንደበት አያነብም? አእምሮ ነገሮችን ሪያላይዝ ማድረግ አይችልም? እንዴት ነው የእግዚአብሔርን ቃል በዚህ ልክ ከቨር እያደረግ ሻዶ እያለበስክ የምታልፈው? እንዴት ትውልድ ገደል ሲገባ ዝም ብለህ ቆመህ ታያለህ? ለስሙ መምህር ነህ። ማፈሪያዎች ናችሁ፣ ማፈሪያዎች። ይሄው ከናንተ እያዩ ነው ኢየሱስ ክርስቶስ ላይ እያመጹ ያሉት ልጆቻችሁ። በጣም የሚያሳዝናችሁና የሚያሳፍራችሁ ነገር ግን ይቺ እህታችን ላይ እየደረሰ ያለውን ነገር ደግሞም አይቼ በቃ ኮምፕሊትሊ ቤተክርስቲያን ከቁጥር ከህዝብ ብዛት እንጂ ጭራሽ ከወንጌል ጋራ ጸበኛ እንደሆነችና እንደ አለርጂ እንደምትጸየፍ ለመረዳት በጣም ቀላሉ። አሁን እቺ ልጅ ይዋት ምስኪን። አሁን እኔ እኮ ስትሰድቡኝ እንዲሁ ኤቭሪዴይ ወላጅ እንደሌለው ልጅ አይ ዶንት ኖ ላይክ እናቷ አባቷ ቢያዩት ራሱ ምን ይሰማታል ብላችሁ እንደማታስቡ አላውቅም። ስለኔም አይደለም ግን እንዲህ ኤቭሪዴይ እየተናገራችሁኝ 3 ዓመት ደረስን። አሁን እንዲህ ቀን በቀን ነን ስቶፕ እየሰደባችሁኝ አይ ዶንት ኖ ላይክ እኔ ለምን ተመለሽ፣ ለምን እንደዚህ ሆንሽ፣ ለምን ትጨፍሪያለሽ ትለኝና እሺ ሜቢ እሷም በቃ በኔ እድሜ ላይ ሆና ተረጋግታ ያለሽ ልጅ ነች ብዬ አንደርስታንድ አደረጋት። ስገባ
3 4 የወለደች የቤት እመቤት ነች። እኔና እሷ እንዴት አንድ ልንሆን እንችላለን? ሁሉም ነገር እኮ እንደ እድሜው ነው አይደል እንዴ? የሚገርማችሁ ነገር ምን እንደው ታውቃላችሁ? እቺን እህታችን የሚሰድቧት፣ የሚዘልፏት፣ የሚዘረጥጧት የራሷ ወገኖች ናቸው። ጴንጤ አይሳደብም። ጴንጤ ሲሳደብ ልታወጡ አትችሉም። አንዳንድ ጴንጤነቱን የረሳ ካልሆነ በስተቀርና እቺ እህታችን ስትጨፍርም የቀጠቀጧት፣ የወቀሷት፣ የማይሆን ህይወት ውስጥም ገብታ በነበረች ጊዜ የወረዱባት የቀጠቀጧት የስድብ ናዳ ያወረዱባት የራሷ ሃይማኖት የእምነቷ ተከታዮች ናቸው። አዘሴም ታይም ነጠላ ለብሳም በቤተ ክርስቲያን ስትገኝ ደግሞ አስመሳይ ብሎ ያሏት እነሱ ናቸውና ኮምፕሊትሊ ከወንጌል ጋር የተራራቁ ግለሰቦች ናቸው። ፈጽሞ ከወንጌል ጋር ያልተገናኙ። ዛትስ ዋይ ባገኘነው አጋጣሚ ሁሉ ኢየሱስ ክርስቶስን ለነሱ መመስከር ያለብን፣ ኢየሱስ ክርስቶስን ለነሱ መንገር ያለብን። ይሄ ስራችን ነው፣ ትልቁ ስራችን ነው። ወደ ኋላ የማንልበት የማናፈገፍግበት ስራችን ነው። በእኛዎቹ ቤት ውስጥም እንግዲህ እየተከናወነ ባለው ባይብሊካል እንቅስቃሴ መጽሐፍ ቅዱሳዊ ልምምዶች የተነሳ አንዳንድ ዘማሪ ፓስተሮቻችን አባቶቻችን በዚህ ልክ ነገሮችን ሪያላይዝ አድርጎ እንግዲህ በቁጣ ውስጥ ይገኛሉ። ምን እንበላቸው? በምን ስም እንጥራቸው? እስቲ እነዚህ ልንገራችሁ። የአስተምሮ መዛባት በአሁኑ ጊዜ ኢትዮጵያን ቤተክርስቲያን በመላው ዓለም በተለይ ከ20 ዓመት ከ15 ዓመት ወደዚህ በየመድረኮቻችን የሚሰጡ ትምህርቶች፣ የሚሰበኩ ስብከቶች፣ መዝሙሮቹም ጭምር አሳሳቢ ናቸው። ወንጌላዊ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። ሁሉም አልፎ አልፎ ወንጌል አለባቸው፣ አልፎ አልፎ የክርስቶስ ስም ይጠራባቸዋል እንጂ ትንሽ ወልፈጥ ያሉ ናቸው፣ ትንሽ ገንጠል ያሉ ናቸው። ይህ ስተት አስተምሮ ያስተምሮ መዛባት ከጎላባቸው ቦታዎች ጥቂቶቹን ለመነካካት ያህል ከፈውስና ከተአምራት ጋር ተያይዞ ዘይትን ጨምሮ የተለያዩ ቁሳቁሶችን የመንፈሳዊ ቅባትና የተአምራት መሳሪያዎች እንደሆኑ ማስተማር እና መለማመድ የሌለ ነው። በወንጌል ውስጥ የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም፣ ስሙ ይፈውሳል። አሜን። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ ይሄ አሜን በሉ ከገባችሁ። የማንም ነቢይ እንትፍ ምራቅ በሌለበት ቡራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል። በጓዳህ ይፈውስሃል። አሜን። በጓዳዬ ሲፈውሰኝ አይቻለሁ። የፈውስ መሳሪያ እሱ ከሌለ ፈውስ እንደሌለ በማስተማር ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ መጽሐፍ ቅዱስ በቤቱ የለው። መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያይ እሱን አይገዛም። ቢልቃጥ ዘይት ይገዛል። በሽታ፣ ህመም፣ በጋብቻና ፍቺ ዙሪያ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት። በኋላ ከተጋባችሁ በኋላ በግብረ ሥጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። የእምነት እንቅስቃሴ ትምህርቶች ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። መደህየት የለብህም፣ ማጣት የለብህም። ክርስቲያን መበልጸግ ነው ያለበት። ሀብታም መሆን ያለብህ መደህየት አትችልም ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘኸውም እየተባለ የእምነት እንቅስቃሴ ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። እግዚአብሔር በሚያውቀው እንዴት ውስጥ ያሴት እንዳደረገ ትልቅ ሰው የእውነት በቃ ትክክለኛ የትውልድ አባት፣ ትክክለኛ እረኛ፣ ትክክለኛ ለጄኔሬሽኑ የሚያስብ ሰው እግዚአብሔር ዘመኑትን ይባርክ። እግዚአብሔር ከዚህ በላይ በሞገስ በዓለም ዙሪያ ከዚህ በላይ ያሰማቸው አባታችን። ለጊዜው ነው። እግዚአብሔር አለ፣ መልካም ነው፣ ደግሞ ድንቅ ነገር ይሆናል። ታያላችሁ በቅርብ ጊዜ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይህን ይመስሉ ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ ስላያችሁና ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ።